የግጥሜ ርዕስ ታገስ ይላል። ልብህ አይሰበር በሆነ ባልሆነው፣ ታገስ ወዳጅ ሆይ ሁሉም አላፊ ነው። ላከበረ ሁሉ ሰው ማክበርን ልመዴ፣ ዝቅ በል ወዳጅ መከባበር ልመዴ። ጊዜህ እስኪመጣ እስኪያልፍልህ ድረስ ሁንለት ቢጭኑ አህያ ቢጋልቡክ ፈረስ። ግን እንዳትታገዝ በክብርህ ለመጣ፣ ለሻው ሊያዋርድህ ራስ ግን አስከብር። ወንድም ያትሸነፍ ለዚያ ሁሉ ጥላት። ፍቅር አበባ ነው አበባ ፍሬ ነው፣ ለሚወዱት መኖር እንዴት መታደል ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ሁላችሁም ሰላም። እንዴት ነበር ጁማው? ዛሬ እንዴት ይዟችኋል? ስራ በተለይ ስደት ዓለም ላይ ስራ ይበዛብናል አይደለም? አብሽሮ እህቶቼ ያልፋል እላችኋለሁ። እና እንግዲህ ያው ዛሬ ይችን ግጥም የገጠምኩላችሁ መቼም ምክንያት ለምን እንደው ታውቃላችሁ። እና ብዙ ጊዜ በህይወታችን አብሮን ከሚኖር ሰው ጋር ሊሆን ይችላል፣ ከማህበረሰቡ ጋር ልንቀያየም እንችላለን። ነገር ግን በአንዴ ተስፋ መቁረጥ የለብንም። እንዲሁም ደግሞ ለወደደን መውደድ አለብን፣ ላከበረን ማክበር አለብን። በመቀጠል ደግሞ በእናንተ በክብራችሁ ወንድ የሚሆን ሴት በክብራችሁ ለመጣ መደራደር የለባችሁም። የሴትም ሊሆን የወንድ ልጅ ክብር በክብራችሁ መደራደር የለባችሁም። እና እናንተ ስትወዱት ይወዳችኋል። እናንተም ለመከበር ከፈልጋችሁ እናንተም ሀቃችሁን መጠበቅ የሰውንም ሀቅ መጠበቅ አለባችሁና ስለዚህ እንግዲህ ሄሉሻ ሁለቱም ሄሉሻ ከትናንት ወዲያ አዝነውብን ነበረ። የአርባ ምንጯ ሄሉ ትናንትና ያው አልሐምዱሊላህ ተመልሰዋል። በቃ በግማሽም ቢሆን ጥሩ ላይ ናቸው። ዛሬ ላይ ደግሞ ከዛ በበለጠ በጥሩ ሁኔታ ይመጣሉ። የቡታጅራዋ ሄሉ እንግዲህ አዝናብና እንደተለየች ትናንትም አልመጣችም ማለት ነው። አሞኛልም ብላለች። እንግዲህ ሁላችሁም በዱዓ በጸሎት አስቧት እና በቃ አላህ ይጠብቃችሁ እንደዚህ አይነት የተዘበራረቀ ህይወት ውስጥ ከመግባት ማለት ነው። እና የእሷም እንግዲህ ደስታዋ ተመልሶ የምናይ አድርገን ይህ ልጅ የሚጠቅማት ከሆነ አላህ ያስተካክልላት። የማይጠቅማት ከሆነ ግን እንደዚህ አይነት ነገሮች ህይወት ያበላሻሉ፣ የበለጠ በሽተኛ ነው የሚያደርጓቸውና ሁላችንም ግን መታገስ አለብን። ዋናው ነገር እናንተ በህይወታችሁ ስትኖሩ ሰዎች ምን ያክል ይወዱኛል፣ ምን ያክል ይታመኑልኛል ሳይሆን እኛ ምን ያክል እንታመናለን፣ እኛ ምን ያክል ለሰዎች ጥሩ ነን ብለን ራሳችንን እንፈትሽ። ሁሌም እናንተ ጥሩ ከሆናችሁ አላህ ለእናንተ ጥሩ ነገር ያዘጋጅልናል። ምክንያቱም ብዙዎቻችን የምንወደውን ሰው ጋር አብረን ለመኖር እንጥራለን። ነገር ግን እኛ የምንወደው ሰው ጋር ብቻ ሳይሆን አላህ ለኛ ያለው ሰው ጋር መኖር በጣም መታደል ነውና ማንም ሰው የወደደው ሰው ጋር ሊኖር አይችልም ከስንት አንዶች በስተቀር ማለት ነውና ሁሌም ቢሆን አላህ በሰጠን ነገር ልናመሰግን ይገባል። ይህንም ያልኩበት ምክንያት እንግዲህ ሁለቱም ሄሉ ከአሁን በፊት ከሁለት ሰው ጋር ግንኙነት ነበራቸው፣ ግን ህይወት ይቀጥላል። እነሱ ጋር ተለያይተው ዛሬ ላይ ያሉ ሌላ ሰው ጋር ነው እና ብዙ እህቶች ልትማሩበት የሚገባው ወላሂ ይገርመኛል። አንድን ሰው በቃ አንድን ነገር ፈልገን ያን ነገር ካልተሳካ በአንድ የተስፋ ቆርጠና ህይወታችንን የምናጠፋ ህይወታችንን የምናበላሽ ተስፋ የምንቆርጥ ድጋሚ እንደዚህ አይነት ግንኙነት ውስጥ የማንገባ በጣም ብዙ ሰዎች አለን። በቃ ግን እንደዛ መሆን የለበትም። ህይወት ይቀጥላል። ገብቷችኋል አይደል? ዋናው ነገር እናንተ ሰው ላይ አትበድሉ። ባላችሁ ግንኙነት ለሰው ላይ መልካም ዋሉ። ለማንም ብላችሁ አይደለም። አንድ ሰው መልካም ነገር ሲያደርግ ለራሱ ነው። ገብቷችኋል? መልካም ነገር በዱንያ ብቻ ሳይሆን በአኺራ የሚጠቅመና መልካም ስራችን ብቻ ነው። ሌላው ነገር እንግዲህ የምንለብሰው ልብስ፣ የምናጌጠው፣ ያለን ውበት፣ ሁሉ ነገር ገንዘባችን፣ ሁሉንም ነገር በአንዲት እንትን ተከፈነ ነው የምንሄደው። ምንም አይነት ነገር ይዘን የምንሄደው ነገር የለም። ነገር ግን ተከትሎን የሚሄደው ምንድነው? መልካም ስራችን ነውና ባገኘነው አጋጣሚ ለሰው ላይ መልካም ማድረግ። ሰው ስለበደለን እኛ መበደል አይደለም። ከሱ የተሻለ ሆነን እንድንገኝ አላህ ያግዘን ሁላችንንም። ብዙዎቻችን ይሄን ነገር አናደርግም። ከኔ ጀምሮ የሰው ልጅ ሲበድለና መልሰን የምንመልሰው በበደል ነው። ወይም ደግሞ የሆነ ነገር ሲያደርገን በዛው ልክ እንዲሁም ከሱ በበለጠ ነው የምናደርገው። ነገር ግን ሽንት በሽንት አይታጠብም ይባላልና ማንም ሰው መጥፎ ነገር ቢያደርግባችሁ እናንተ ምንድነው ማድረግ ያለባችሁ? ከቻላችሁ የተሻለ ነገር አድርጋችሁ መገኘት፣ ካልቻላችሁ ይሄን ነገር ደግሞ ከዛ ሰው መራቅ ነው። አስፈላጊ አይደለም። ምክንያቱም እሱ ጋር በተደጋጋሚ እሱ ጋር በሆናችሁ ቁጥር ሁልጊዜም ህይወታችሁ ይበላሻልና ሁሌም ምንድነው የሚባለው? ጥሩ መዓዛ ጋር የዋለ ጥሩ መዓዛ አለው፣ መጥፎ ሽታ ጋር የዋለ ደግሞ መጥፎ እንደዛው ነው የሚሆነው። እና ዋላችንን ማሳመር ነው።
እንኳን ለህይወት አጋራችሁ ይቅርና ኖርማል ራሱ በማህበራዊ ግንኙነት ራሱ የማይሆን ሰው ጋር ስንውል ምናልባት ዛሬ ነገር ልንቆጣጠር እንችላለን ራሳችንን። ግን እስከ መጨረሻው እነሱ ጋር እስካልተለየን ድረስ ሁሌም የተበላሸን ሰው ነው የምንሆነው። እና አዋላችሁን አሳምሩ። ከምንም በላይ ፈጣሪውን ከሚፈራ ሰው ጋር ለመሆን ሞክሩ ማለት ነው። ፈጣሪውን የሚፈራ ሰው ጋር ግንኙነት ካላችሁ ቢያንስ እንኳን ሰውን ልጅ ባጠቅሙ ሰውን ለመጉዳት አትሞክሩም። ገባችኋል? ይህ ነገር ደግሞ የሚጠቅመን ለራሳችን ነው እናላችኋለሁ። ሄሉሻ እንግዲህ ኢንሻአላህ እንዳልኳችሁ ያብና ሄሉ ያው ትናንት ስለተመለሱ በጣም ደስ ብሎኛል እንደ ሰውኛ። በዚሁም ደግሞ አንዳንድ የምዘባረቁ ሰዎች አላቸው። የሰው ልጅ በህይወት ሲኖር አይጣላም ማለት አይደለም። በቃ ተሸውድ ያለ ምናምን ይሄ ቃድር አላህ እንግዲህ እኛም መቸኮል የለብንም። የሰው ልጅ ደግሞ ለምን ቸኮልሽ መቸኮል የሚለው ነገር አው ለምን ግንኙነት ቸኮልሽ ምናምን ወደዚህ በርግጥ ሄሉ ቸኮልሽ የሚባል ነገር የለም። አንዳንድ ዝም ብለው ህይወታችንን ከሚያበላሹ አለመጀመር ከጀመራችሁ ደግሞ ዝም ብሎ በዝሙት ከመኖር እኔ ከማሰር እንደዚህ ቀለበት አድርጎ በትክክለኛው መንገድ መኖር አይጠለም። ስለዚህ እኔ ቸኮሌ ብዬ አላስብም። ዝም ብሎ ከመንዘላዘል ይሄ ክብር ያለው ነገር ጥሩ ነው እና ይሄ መቸኮል አይደለም። አላህ የፈቀደው ነው የሚሆነው። ስለዚህ እሱን ደግሞ እኔ አልጠላሁበትም። ስለዚህ ያ ያለፈ ታሪኩ ስለሆነ አሁን ላይ ዝም ብላችሁ ባታወቁት ጥሩ ነው እና የሰው ላይ አይቀየምም ማለት አይደለም። ዋናው ነገር ያነሰው ላጠፋው ጥፋት ይቅርታ ብሎ ነገሮችን ማስተካከሉ ነው። እና ቢኒና ሄሉ ደግሞ እንግዲህ የሰራትን ስራ ሰምታችኋል። የእውነቱ ከሆነ በጣም ልብ ይሰብራል። ዞሮ እሷ አሁን በሽታም ላይ አሞኛል ስላለች አላህ ያሸራት። እሷም እንግዲህ ይቅርታ ብሏት ወይ ተስተካክሎ ይመጣሉ ወይ ደግሞ ከሱ ህይወት ወጥታ ነገሮች የተሻሉ ነገር ሊሆኑላት ይሆናል። አላህ ያውቃል። ዞሮ ለሁላቸውም የተሻለ ነገር ይስጣቸው፣ ለእኛም ይስጠና። እወዳችኋለሁ፣ አከብራችኋለሁ። ከጎን የሆናችሁ ለምታበረታቱ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ብዝት ይበልልኝ። አላህ ሀገራችንን ሰላም ያርግልን። በሀገራችን ላይ እየተፈጠረ ያለው ነገር ያሳስባልና ሁላችሁም በየእምነታችሁ ዱዓ ጸሎት አድርጉ። እወዳችኋለሁ ሀገሬ ልጆች። ቻናሌን ላይክ ሰብ እያደረጋችሁ አበረታቱ። የስደተኛ እህታችሁ ነኝ። ስላዳመጣችሁኝ ከልብ አመሰግናለሁ። በአዲስ ቪዲዮ ይመጣሉ ብዬ ተስፋ አደርጋለሁ። እስከሚመጡ እንጠብቃችኋለን። በያላችሁበት አላህ ይጠብቅልኝ። በቀጣይ ቪዲዮ እስከምንገናኝ ከልብ አመሰግናለሁ። አብሬያችሁ የነበርኩት ሂቡ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዋሉልኝ።